ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የእንግሊዘኛ ወርዶችን መመስረትና ማንበብ ነው። እንዲሁም ትርጉማቸውን በአማርኛ እምናይ ይሆናል። ከኤ እስከ አይ ባሉ ስፔሊንግ እንግሊዘኛ ወርዶችን የምንመሰርት ነው። ስለዚህ ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ እንዲሁም ደብተርና እስክሪብቶ ይዛችሁ ቪዲዮውን በማቆም በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ከኤ ነው የምንጀምረው። በኤ ወርድ ስንመሰርት ኤ ፒ ኢ ሲነበብ ኤፕ 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 ማለት ጦጣ የዱር እንስሳት የጦጣ ምንላታለች እሷ ኤፕ ትባለች ማለት። በአማርኛም ከፊቱ ጽፌላችኋለሁ ለማንበብ ብዙም አትቸግሩ ማለት ነው። በቢ ደግሞ ቢ ኤል ዩ ኢ ሲነበብ ብሎ ማለት ሰማያዊ የቀለም አይነት ማለት ነው። ሰማያዊ ቀለም ሰማያዊ ማለት ብሎ ማለት ነው። በሲ ደግሞ ሲ ኤ ቲ ሲነበብ ካት ማለት ድመት ማለት ነው። ካት ማለት ድመት ማለት ይሆናል። በዲ ደግሞ ዲ ኦ ጂ ሲነበብ ዶግ ማለት ነው። ውሻ ምን ይባላል ማለት ነው? ዶግ። በኢ ደግሞ ኢ ጂ ጂ ሲነበብ ኤግ ማለት ነው። እንቁላል ምን ይባላል ማለት ነው? ኤግ። በኤፍ ደግሞ የመሰረትነው ወርድ ኤፍ ኤል ኦ ደብሊው ኢ አር ሲነበብ ፍላወር ማለት ደግሞ ማለት ነው አበባ ምን ይባላል ማለት ነው? ፍላወር ይባላል ማለት ነው። በጂ ደግሞ የመሰረትነው ወርድ ጂ ኦ ኤ ቲ ሲነበብ ጎት ማለት ነው ፍየል ምን ይባላል ማለት ነው? ጎት ስንል ፍየል ማለታችን ነው። በኤች የመሰረትነው ወርድ ኤች ኦ ኤም ኢ ሲነበብ ሆም ማለት ነው ቤት ሆም ማለት ቤት ማለት ነው። በአይ የመሰረትነው ወርድ አይ ሲ ኢ ሲነበብ አይስ ምን ማለት ነው ካልን በረዶ ምን ይባላል ማለት ነው? አይስ ይባላል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስለምናስቀምጥ በስቱ ደውላችሁ በቀጥታ መማር ትችላላችሁ። በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው